በትናንትናው ዕለት እንግዲህ ብዙዎች እስካሁንም ቆየች ሄርሜላ እንደውም እስካሁንም ዘግይታለች። ከአብርሃም ጋር ያላትን ግንኙነት ሲቋጭ ሳይሆን ቀድማም ነበረ ይህንን ነገር ማድረግ የነበረባት በማለት እንግዲህ አንድ ጠንከር ያለ ሄርሜላ የወሰደችውን እርምጃ ሲደግፉት አይተናል ማለት ነው። ሰላም የሀገሬ ልጆች እንዴት ናችሁ? በሀገር ውስጥም ከሀገር ውጭም ያላችሁ በሄርሜላና በኤፍሬም ጉዳይ ትናንትና የተከሰተውን አዲስ ነገር በማስመልከት እንግዲህ ሄርሜላ ከበድ ወዳለ ጉዳይ ወስዳው ነገሩን እንግዲህ በህግ እንዲሁም ደግሞ በሴቶች መብት እንዲጠየቅ አድርጋ እንግዲህ ከባድ የሆነ ማስረጃን ይዛ ወደ አንድ የመንግስት ቢሮ ሄዳለች ማለት ነው። እንግዲህ እኛም ይህንን መረጃ ሙሉን ያለውን ጉዳይ ያንዳንዱን ሂደት እንዲሁም ደግሞ በኤፍሬም በኩል ምን ሊከሰትበት ወይም ደግሞ ምን ሊፈጠርበት ይችላል የሚለውን ጉዳይ በሙሉ ለእናንተ ምንገልጽላችሁ ይሆናል ማለት ነው። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ ባካችሁን ሰብስክራይብ በማድረግ እንደዚሁም ደግሞ ይህንን ቪዲዮ ላይክ በማድረግ ጀምሩት። እንግዲህ በሄርሜላ ጉዳይ ሰሞኑን እየተፈጠሩ ያሉ ነገሮችን ከአብርሃም ጋር ባላ ግንኙነት መቋጨት ምክንያት ወይም ደግሞ ከሱ ጋር የነበራትን ግንኙነት የአብርሃም ፍላጎት ባለመኖሩ እንግዲህ ከሄርሜላ ጋር ያላቸው ግንኙነት መዘጋቱ ወይም ደግሞ መቋረጡን በግልጽ አብርሃም አሳውቋል። ከዛ በኋላ እንግዲህ ሄርሜላ አሁን ባለችበት ሰዓት እንግዲህ ትንሽ የመረበሽ እንዲሁም ደግሞ ነገሮችን የመወሳሰብ ጉዳይ ላይ ባለችበት በዚህ ሰዓት እንግዲህ ኤፍሬም በገዛ ቤቷ በመሄድ እንግዲህ የማይሆን ድርጊቶችን ሲያደርግ እንደዚሁም ደግሞ ያላስፈላጊ ያለ ፍቃዷ እንዲሁም ደግሞ ያለ ፍላጎቷ ቤቷ ድረስ በመግባት እንደነበረ እንግዲህ በቪዲዮ አይተናል። ነገር ግን ይህ ነገር ልክ ነው ወይ ልክ አይደለም የሚለው ነገር ከዚህ በፊትም እንግዲህ በገዛ ቤቷ ሄዶ ከአብርሃም ጋር በነበራት ግንኙነት ጊዜ በገዛ ቤቷ ሄዶ ሲያደርግ የነበረውን ነገር እያንዳንዱን ነገር አይተናል ሁላችንም። እንዴት በዚህ ደረጃ እሷስ ዝም ትላለች ትታገሳለች? የኤፍሬም መብት አይደለም ማድረግ ያለበትን በሙሉ እያደረገ ያለው በራሱ ፍላጎት ነው እንጂ በሄርሜላ ፍላጎት አይደለም። በገዛ ቤቷ ሄዶ እንደዚህ ማድረግ መብት የለውም በማለት እንግዲህ ሄርሜላ ለምን ዝም አለች የሚል በጣም ብዙ ወቀሳዎች ደርሰውባት ነበረ። ነገር ግን ያን ሁሉ ነገር ለአብርሃም ስትል አሳልፋ እንግዲህ በትናንትናው ዕለት ኤፍሬም ሲያደርግ የነበረውን ነገር መታገስ አቅቷት በጣም ከአቅሟ በላይ ሆኖ እያንዳንዱን ነገር ቪዲዮ ስላለ በማስረጃ አድርጋ እንግዲህ ወደ ሴቶችና ህፃናት ጉዳይ መብት ሄዳለች። እንግዲህ እዛም ሄዳ እንግዲህ እየደረሰባት ያለውን ጥቃት ከዚህ በፊት ያደረጋትን ነገሮች እንዲሁም ደግሞ የሚደርስባትን የተለያዩ ጉዳዮች እንግዲህ በኤፍሬም ዙሪያ የተፈጠሩትን ነገሮች በሙሉ ለቢሮ የሄደችበት የመንግስት ቢሮ ለሴቶች መብት እንግዲህ እዛ አስረድታለች። እንዲሁም ደግሞ ቪዲዮዎች ስላሉ እነዛን ቪዲዮዎች አሳይታለች ማለት ነው። በዚህም ሰዓት እንግዲህ በጣም ከፍተኛ የሆነ መረበሽ እንዲሁም ደግሞ ድንጋጤ ታይቶባት ነበር ሄርሜላ። ከዚህ በኋላ እኔ ቤቴ እየመጣ እንደዚህ የምሳቀቅበት ጉዳይ የለም፣ እኔ መረበሽ አልፈልግም፣ ህይወቴን መምራት ነው የምፈልገው። ከወንድሙ ጋር በነበረኝ ግንኙነት ደስተኛ አልነበረም፣ ያንንም አበላሽቷል። ከዚህ በኋላ ግን ያለውን መንገዴ እየመጣ ባይረብሸኝና እኔን ባይከታተለኝ እንዲሁም ደግሞ መወሰድ ያለበት እርምጃዎች እንዲወሰዱ በማለት እንግዲህ ለቢሮ የራሷን የሆነ ቃል ሰጥታለች ማለት ነው። እንግዲህ ያው ኤፍሬም በጣም መስመር ያለፈ እንዲሁም ደግሞ እንደው በግልጽ እንኳን ከፈለገ እኮ ሄርሜላን መጠየቅ ይችላል አይደለ? ለእሷ ስሜት ካለ የሚፈልጋት ከሆነ መጠየቅ ይችላል። እሷም ደግሞ የራሷን ምላሽ ትሰጠዋለች። በቃ ለምንድን ነው እሷ ቤት እየሄደ እሷን ለመነካካት እሷን ለማያስፈልግ ነገሮችን ለማድረግ የሚሞክረው? እንዲሁም ደግሞ የኤፍሬም በጣም ስርዓት አልበኝነቱና በጣም መስመር ያለፈ ስርዓት እየሄደ ያለው መኝታ ቤት ገብቼ መተኛት ፈልጋለሁ ምናምን እንዲህ ሁሉ ሲል ነበርና ይሄ ብልግና ነው። በጣም ኤፍሬም ስርዓት የሌለው እንዲሁም ደግሞ ጋጠወጥ አይነት መንገድ የሚከተል አይነት ወንድ ነውና ይህንን ነገር ደግሞ አሁን ሄርሜላ የሄደችበት መንገድ በጣም ብዙዎችን ደስ አሰኝቷል። ምክንያቱም ይሄ ልጅ ነገ ከነገ ወዲያ ሌላ ነገር አስገድዶ እንደማያደርጋት በምን እርግጠኛ መሆን ይቻላል? ስለዚህ መብቷን ማስከበር ያለባት እራሷ ነች። መሄድ ያለባት ቦታ ሄዳ በሚመለከተው መንገድ እሱን አሳልፋ ለህግ መስጠት አለባት ነው እንግዲህ የተባለው። ከዚህ በፊትም እንግዲህ ወደ ፖሊስ ሄዳ ነበረ። ነገር ግን በፖሊስ በኩል ያለው ነገር ሲታይ ብዙም አስደሳች ሆኖ ስላላገኘችው ነው አሁን ላይ ብቻዋን እንደምትኖር እንዲሁም ደግሞ ያለችበት ቤት ድረስ እየመጣ እንግዲህ የማያስፈልጉ ነገሮች እንደሚናገራት የማያስፈልጉ ድርጊቶች እንደሚያደርግባት እንደሚያስፈራራት እንደሚዝትባት እንግዲህ በደንብ አድርጋ ነው ለሴቶች መብት ተቋም እንግዲህ ሄዳ ያመለከተችው። ይህም እንግዲህ የሴቶች መብት ተቋም እንደዚሁ ቀላል አይደለም። እንደውም እኛ ሀገር ላይ ነገሮች ቀለል ይላሉ እንጂ በውጭ ሀገር እንግዲህ በተለያየ ሀገር ብታዩ በሴቶች መብት ዙሪያ በጣም ጠንካራ የሆነ የህግ የራሱ የሆነ እርምጃ ነው የሚወሰደው። እና አሁንስ ኤፍሬም ከዚህ በኋላ ምን ይጠብቀዋል? በሄርሜላ ክስ እንግዲህ መመስረት ምክንያት ኤፍሬም ቀጣይ ምን ይጠብቀዋል
ያውቃል ተብሎ የሚታሰብ ከሆነ በስነ ስርዓት በህግ እንደሚጠየቅ እንዲሁም ደግሞ ሄርሜላ እንኳን ይሄንን ጉዳይ ብትተወው የያዘው የሴቶች መብት ቢሮ እንግዲህ እንደማይለቀውና እስከ ጥግ ድረስ እንደሚሄድ እንዲሁም ደግሞ እስር ሁሉ የሚያሳስረውን ወደ እስር ቤት ሁሉ የሚያስገባውን አይነት ወንጀሎች ሲሰራ እንደነበርና ይሄ ወንጀል እንደሆነ እንዲሁም ደግሞ ነውር እንደሆነ ነው እንግዲህ ቢሮም የራሱ መግለጫ የሰጣት ማለት ነው ለሄርሜላ። ስለዚህ አሁን ላይ ሄርሜላ አሁንም ማድረግ ያለባት ራሷን ማስከበር ነው ያለባት። ለራሷ ቅድሚያ ነው መስጠት ያለባት። ከአብርሃምና ከሩታ ህይወት ወጥታለች። ስለዚህ ይሄ የራሷ መንገድ የሚያስኬዳትን ደግሞ መምረጥና በራሷ ጠንካራ ሆና መቆም እንዲሁም ደግሞ እንደ ኤፍሬም አይነት እንደዚህ አይነት ባለጌዎችን ደግሞ በሚመለከተው አካል እንግዲህ ከላዋ ላይ ዞር ማስደረግና ራሷን አስቀድማ ራሷን ወዳ እንዲሁም ደግሞ ለራሷ ጊዜ ሰታ መሄድ ያለባት ጊዜ ነው ብለን ነው የምናስበውና ኤፍሬም በዚሁ አይነት መንገድ ቀጥሎ ሌላ ነገር ከሚያደርስባት አስቀድማ ዛሬ ላይ ይህንን ነገር መወሰኗ ይህንን ነገር ማድረጓ ትክክለኛ ውሳኔ ነው የሚል እንግዲህ የብዙዎች አስተያየት ሆኗል ማለት ነው። ውድ ቤተሰቦቻችን እናንተስ እዚህ ሀሳብ ላይ እዚህ ቪዲዮ ላይ ምን ትላላችሁ? ሀሳባችሁን ኮመንት ላይ ያስፍሩልን። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ እባካችሁን ሰብስክራይብ በማድረግ ቤተሰብ አድርጉን። እኛም ለእናንተ ትክክለኛና እውነተኛውን መረጃ የምናደርሳችሁ ይሆናል። በያላችሁበት ሰላም ቆዩን። ሰብስክራይብ ማድረጓን ግን